ተደብቀ ቅመ ሰርግ ስትሄድ ነው የሚመቸው። ብታይ አንድ ጊዜ ፕራንክ ላይ ያደረገኝ በውሃ ፋንታ በረኪና አጠጥቶኝ ማለት ነው። ይኸውልሽ እያስመለስኩ ነው የሳኩት። ሰላም ሰላም፣ እንዴት ናችሁ የሚስተር ቤተሰቦች? ሰላም ሰላም። እንደተለመደው እናንተን ዘና ፈታ የሚያደርጉ ቪዲዮዎችን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ቪዲዮ ይሄ ክረምት እኮ አያሳየን የለ ጭራሽ በጋሪ ቢዝነስ ተጀመረ። ዋጋው ላልገባቸው ተግባሩ አንጀት አርስ ብርቱ የጀግናው የእነዚህ ልጆች ኮንፊደንስ ግን ሳላደንቅላችሁ አላልኩም። መንገድ ላይ ህዝብ በተሰበሰበበት ጭራሽ ከባድ ነው በጣም። ይህ ቤተሰቡ ውርስ እየጠበቅ እነሱ እንኳን ሊሞቱ ባይስ ምን ይላል ደግሞ ተደብቀ ቅመ ሰርግ ስትሄድ ይሄማ ቅሙ አይደለም፣ አረቄና ጠጅ አቀላቅሎ ጠጥቶ ነው። ድንጋይ መስሏችኋል? ቡና የምታፈላ ኳስ እስቲ አንቀረቀበች። ልጅ ሆነው ሴቶቹ የሚጫወቱት ጨዋታ ነው። አንቀራቀቡ አስተያየቷ እንደዚህ አይነት የካፕል ኮንተንት ሪል ላይፋቸው እንደዚህ ከሆነ በጣም ነው የሚያስቀነው። ግን ያው ብዙ ጊዜ ሪል ላይፍ እና ሶሻል ሚዲያ ላይ የሚለቀቀው አንድ አይነት አይሆንም። ግን ሪል ላይፋቸው እንዲህ ከሆነ በጣም እነዚህ ካፕሎች በጣም ያስቀናሉ። ደስ የሚሉ ካፕሎች ናቸው። ያዝልቅላችሁ ብለናል። ብዙ ጊዜ በሹፌሮችና በትራፊኮች መካከል አለመግባባት በጣም ይፈጠራል። ግን አንዳችን ተደማምጠን መፍትሄ ላይ ብንደርስ መልካም ነው። ያው ትራፊኮችም አንዳንድ ጊዜ ሹፌሮችም አንዳንድ ጊዜ ስሜቴ የመሆን ነገር አለና በእንደዚህ አይነት አጋጣሚ ጊዜ ሁላችንም ረጋ ብለን ያለውን ችግር ብንቀርፍ ስሜታዊ ባንሆን። ምክንያቱም ሁለታችንም ስሜታዊ በሆንን ቁጥር ኮንሲኩዌንሱ መጨረሻ ላይ የሚመጣው ውጤት ጥሩ አይሆንም። እንደዚህ ሲናገር ትራፊኩም ስሜታዊ ይሆንና
ከፍ ያለ ቅጣት ሊቀጣ ይችላል። ብዙ ነገር ስላለ ረጋ ብለን ነው በተሻለ አቅም ብናልፍ አሪፍ ነው ባይ ነኝ። በአዲስ አበባ ያሳዝናል እኮ ነው ለመናገር፣ ግን ስሜታዊ መሆን እንደዚህ ግንፍል ብሎ እንትን ማለት ዞሮ ተጎጂ የሚያደርገው ራሱ ነው። በቃ ረጋ ብሎ ለመደማመጥ መሞከር፣ መፍትሄ ለመፈለግ መሞከር ነው እንጂ በጣም ከባድ ነው ያለው ነገር። ምን ተፈጠረ ይላል። እስቲ ዜና ደግሞ የተፈጠረው አስደንጋጭ ክስተት ምንድን ነው? አስቡት። ይህ መኪና ላይ የተሰካው ብረት ሰውን ቢያገኝ። በቦሌ አትላስ አካባቢ በዘነበ ኃይለኛ ዝናብ እና ከባድ ነፋስ ባለፈው የዘነበው ዝናብ በጣም ከባድ በስማም። በተለይ አዋሳ አካባቢ ደግሞ የነፈሰው ንፋስ ምናምን ሲወራ በጣም ከባድ ነበር። ይሄ ደግሞ ጭራሽ ከፎቅ ላይ ወርቆ ነገር ነው እና መኪና ውስጥ ገብቶ የሆረር ፊልም በሉት በቃ ምክንያት በአቅራቢያው ከሚገኝ የህንፃ ግንባታ የተነሳ ትልቅ የግንባታ ብረትና እንጨት በተሽከርካሪዎች ላይ ጉዳት አድርሶ ታይቷል። ይሁን ሰው ላይ ቢሰካ አስቡት። አጋጣሚ ሰው ላይ የደረሰ ጉዳት ባይኖርም ነገር ግን የሰውን ህይወት የመቅጠፍ እድል ነበረው። በኮንስትራክሽን ላይ የምትሰሩ አካላት እባካችሁ ጥንቃቄ አድርጉ። ይህ የጥንቃቄ መልእክት ለብዙዎች ይደርስ ዘንድ ሁላችሁም ኮፒ ሊንክ እያደረጋችሁ ሼር ማድረግ እንዳይረሳ። ጀሞ ወደ ውቅያኖስነት እየተቀየረች ነው። ሰላም ቤተሰቦች፣ ሰሞኑን በተደጋጋሚ በአዲስ አበባ ጀሞ አካባቢ የተከሰተውን አስደንጋጭ የጎርፍ አደጋ ተመልከቱ። ይህ የምታዩት አስፋልት መንገድ ትንሽ መኪኖች ሙሉ በሙሉ በውሃ ተውጠው ለመስመጥ ጥቂት ነው የቀራቸው። ትንንሾቹ መኪና ይቅርና ይኸው የህዝብ የሚያመላልሰው ትልቁ የአንበሳ አውቶቡስ ራሱ በጎርፍ ተከቦ መሄድ አቅቶታል። ተሳፋሪዎች መውረጃ አጥተው በሩ ላይ ቆሞ በጭንቃ ያሉት በግርምት በመመልከት ላይ ናቸው። መኪና የሌለው ምስኪን እግረኛማ አንዱ ሌላውን አዝሎ በውሃ ውስጥ እያቋረጡ እየተሻገሩ ይገኛሉ። ይሄ መልእክት ለሚመለከቱ አካል እንዲደርስ ሼር፣ ኮፒ ሊንክ በማድረግ ለብዙሃን አዳርሱ። እናመሰግናለን። ብዙ ጊዜ ግን እኮ እንደዚህ ነገር የሚፈጠረው ከዝናቡ ይልቅ ቱቦዎች ይደፈናሉ። ቱቦዎች እንደዚህ ምናምን ይደፈናሉ እና በዛ ምክንያት ውሃ ይጠራቀምና እንዲፈጠራል። ያው በዚህ ክረምት ጠንቀቅ ማለት ነው። ለሊት ተነስቶ ላለማገዝ ባልሰማ ልጅ ሲያለቅስ ባልየው መንገዱ ከነገ መጨካከን ነው እንዴ? የሁለታችሁም አይደለም እንዴ? ከነገ ጀምሮ መንገዱ እንደሚዘጋ ተነገረ ይላል። ጀምሮ ይዘጋል ተብሏል። አስቸኳይ መረጃ ስለሆነ ሁላችሁም አዳምጡት። ከጀሞ 1 ወደ ጀሞ 3 የሚወስደው መንገድ ከነገ ጀምሮ ለትራፊክ ዝግ እንደሚሆን ተነግሯል። የአዲስ አበባ ከተማ መንገዶች ባለስልጣን በላፍቶ ሆስፒታል አካባቢ የጎርፍ አደጋን የመከላከል ስራ መጀመሩን አስታውቋል። ባለስልጣኑ እንደገለጸው የግንባታ ስራው በአጭር ጊዜ ለማጠናቀቅ ረዳት መልሴን ስጠኝ እሰጦታል። በስማ ይህ የክረምት ዝናብ በጣም ከባድ ነው። በተለይ ጀሞ ከባድ ነው። ከአባቴ ጋር ታክሲ ውስጥ ተረጋጉ እኮ ስጠኛ፣ የመርሳት ችግር አለብኝ። ስጠኝ። 50 ሳንቲም እኮ ነው መልሱ። ስጠኝ። 50 ሚሆን ምንም ስጠኝ። እንደውም የለኝም። አንተ ሌባ፣ መልሴን ስጠኝ ብያለሁ። አንተ ሰውዬ ዝም በል። ምን ሰደብከኝ? እኔን ሰደብከኝ? ልጄ እዚህ ታክሲ ውስጥ አለ። የታለ ኤፍሬም? ኤፍሬም አባትን እየተሳደቡብህ ነው። ኤፍሬም አንተ ነው ኤፍሬም? አይደለሁም። ታውቃቸዋለህ? አላውቀውም። አባትህ ነው? አይደለም። አንተ ጭራሽ ዶሮ ሳይጨው 3 የከዳኸኝ። ብሬን ስጠኝ። አልሰጥም። ምን ያመጣሉ? ልጄ ይገላችኋል እያንዳንዳችሁን። በእኔ መጣ ለማንም አይመለስም። ይሄ የተኩራራበት ልጄ የት አለ? የቱ ጋር ነው የተቀመጠው? እገልልሃለሁ። የት አለ? ጋቢና ከትልቅ ሰው ጋር እኮ ከባድ ነው። እስቲ ይገላችኋል። ንኩት። ወራጅ አይታየም እንዴ ብራዘር? አደባባይ ላይ ነው ያለነው እኮ። አላውቅም። ወራጅ። ወይኔ ልጄ በእርሶ የተነሳ ነው ልጆት የሞተው። ደስ አሉት? መልሴን ስጠኝ። አንዳንዶቻችን እኮ ጭራሽ ምንድነው ፌርማታችን ጋር ደርሰን ወራጅ አለ ለማለት ምናፈርነን። ጭራሽ ከትልቅ ሰው ጋር ገብተን ነው በቃ ሼም። የሆነ የእምነት ቦታ ነው እና የሃይማኖት አባቶች ትምህርት እየሰጡ ነው። ይህ ምድር ወንድሞቼ በሰላም እንለፈው እንጂ የምፈልጉት ነገር ገነት አለ ይሏቸዋል። ይህ ምድር ብቻ እንለፍ። እጅም ይወጣላሉ። አቤት ጠይቅ ይባላል። ሰማይ ቤት ሚስት አለ ይባላል። አዎ ፈጣሪ ለሁላችሁም የሚገባችሁን ይሰጣችኋል። አንዱ ይወጣል። ሰማይ ቤት የሀብታም ምግብ አለ እንበላለን ይላል።
አረ ሰማይ ቤት ሀብታም ድሃ አይባልም፣ እኩል ነው ገነት የምትኖሩት ይባል። በቃ ሰው ደስ አሉ። ብቻ እናንተ ምድር ላይ ኃጢአት አትስሩ፣ ሲኦል የሚያስገባ ነገር አትስሩ ይላል። በዛ ማን በጥባጭ አይጠፋም። አንዱ እጁን አውጥቶ ሰማይ ቤት ሲጋራ አለ አላቸው። ባለጌ አይባልም እኮ እሳቸው ምን ቢሉ ጥሩ አዎ ልጅ አለ አለ አሉ። ግን ለኩሶ ሲኦል ወርደ ነው አይሉትም። ይመቾት ጋሽ እንደተ ማደለ ቪዲዮ ጨራሽ ሪቨርስ ነው መሰለኝ፣ ቀጥታ መሰለኝ። ጭራሽ እኔ ጋር የሚሳፈጥ ሰው ነፍስ ሰራተኛ ሰማይ ነው የምልከው። እችላለሁ እኔ ሁሌም እችላለሁ እኔ እንዴ ምንድን በስዊች እንትን ሰርቶ ነው ምንድን ነው? ያለ ነምጣ ኧረ በእናትህ ይሄን እሺ ያለ ነምጣ እኮ ነው የምልህ። በእናትህ ወንድም የለህም? የለኝም። እሺ አባት የለህም? የለኝም። እሺ እህትስ የለህም? አለኝ። እና እኔ እህት አልሆንም? ምን እህቴ ባትሆን ኖሮ ግን አልቆልህ ነበር። የምን ስፖርት ነው? በስመ አብ ወወልድ ወመንፈስ ቅዱስ አባዬ እማዬ፣ እሺ አሁን አንድ ትልቅ ሰርፕራይዝ አለኝ። እስከ ዛሬ ድረስ ምን ስትሉኝ ነበር? ፍቅረኛ አታገኝም ስትሉኝ ነበር አይደለ? ረጅም ጊዜ ሲንግል ከመሆኑ የተነሳ አንተ ጨልለሃል ስትሉኝ ነበር አይደለ? እቺን የመሰለች ቆንጆ የጨለለ ሰው ይጠብሳል። ታውቋት። አሁን እውነት ስላወቅኳችሁ በጣም ነው ደስ ያለኝ። ከልጆች ጋር ተጋብተን ልጆች እንደምናፈራ እርግጠኛ ነኝ። በዛ ላይ ደግሞ ልጃችሁ በጣም ጤነኛ ነው። እና እንዴት አያቸዋል? ኧረ አምልጧል። ራሱ እንደ እውነት ከረጅም ጊዜ በኋላ ስላገኘሁሽ ደስ ብሎኛል። እውነት እኔም ደስ ብሎኛል። እኔ የምልሽ ፊትሽን ምን ሆነሽ ነው? አይ ባለቤቴ ድንገት እጁን ሲሰነዝር አላገኘኝ መሰለሽ? ሬድ ፍላግ የማታውቀው ጓደኛ ለማ ሲሰነዝር? አንቺ ደግሞ ለፊቴ ነዋ ማለት ይደበድብሻል። ኧረ እሱ ስለት ነገር ነው የሚመቸው። ብታይ አንድ ጊዜ ፕራንክ ሊያደርገኝ በውሃ ፋንታ በረኪና አጠጥቶኝ ማለት ነው። ይኸውልሽ እያስመለስኩ ነው የሳኩት። ከዛ ደግሞ ይሄ ፊልም ላይ ምናምን ውሃ የሚረጫጩት አሉ አይደለ? እሱ ደግሞ በቃ ይኸውልሽ አሲር ሊረጭብኝ ማለት ነው። ሲያባረኝ ፖሊስ ጣቢያ ሄጄ ነው የተጠለልኩት። አንዴ ደግሞ ተዚ እየሳቀች እኮ ነው የምነግራት እንዴት የቁማር ብር የለኝም ብዬ ማለት ነው። አንጀቴን አውጥቶ ገመድ ሲሰልበት ሰብስቤ እየሮጥኩኝ ወደ ሆስፒታል። ኧረ እንደውም በአንጀቴ አንቆላ ሊገለኝ ነበረ። እቤት ሲቀመጥ በቃ እኔን በጩቤ ወጋ በማድረግ ምናምን ነው የሚደበረው። አንድ ጊዜ ደግሞ በመኪና ገጭቶ 6 ወር ኮማ ውስጥ አልከተተኝም። ስነቃ ከኮማ ማለት ነው። እንዴት እንደሳኩ ልነግርሽ አልችልም። ጤነኛ አይደለች። አሁን ራሱ እየፈለገ ጤነኛ አይደለች ወገን ጭራሽ ተሰቃለች እንዴ! ይኸው እንደውም ቴክስት ላከ። ቤተሰቦችሽን ነው የምጨርሳቸው፣ ቶሎ ነኝ። የኔ ፍቅር ማለት ሊገልሽ ነው የሚፈልግሽ? አዎ በሳቅ በያሁን ቶሎ ሊድ እንደባለፈው ደግሞ ፍሪጅ ውስጥ ያሳድረኝ። እኔ ባሌ ስልክ አላነሳም እያኮርፋለሁ። እሱማ ሬድ ፍላግ ነው። ፍቺው ሬድ ፍላግ ነው አላለችም።
ቤተሰቦች የዛሬ ቪዲዮ ይህንን ይመስላል። እስከ ቪዲዮ ፍጻሜ ድረስ አብራችሁ ስለቆያችሁ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።